በዛሬ ቪዲዮአችን ድምፁን አጥፍቶ ጤናችንና ራሳችንን የሚጎዳን ቴስቲሺያ ብዙ ጥናቶች እንደሚያመለክቱት ጤና ላይ ጉዳት እንደሚያደርስ ወይም ደግሞ ጉዳት እንደሚያስከትል ይናገራሉ ወይም ደግሞ ያስረዳሉ። በዛሬ ቪዲዮአችን ቴስቲሺያ ምንድነው፣ ምን አይነት ጉዳት አለው የሚለውን ነገር በጥልቀት የምናየው ይሆናል ማለት ነው። በመጀመሪያ ቴስቲሺያ ከምንድን ነው የሚሰራው? ቴስቲሺያ ተፈጥሯዊ ምግብ አይደለም። ቴስቲሺያ የሚሰራው ሶያ ወይም ደግሞ አኩሪ አተርን በማድረቅ ዘይቱን በማውጣት የሚሰራ ሲሆን ይሄን ፕሮሰስ ደግሞ ሄክሴን ይባላል። ሄክሴን በራሱ ጤና ላይ የሚያመጣው ችግር አለ። እሱን ደግሞ ወደ በኋላ የምነግራችሁ ይሆናል ማለት ነው። እስቲ ደግሞ ቴስቲሺያ ምን አይነት ጉዳት ሊያስከትል ይችላል የሚለውን ደግሞ አንድ በአንድ እያለን እየቆጠረን የምናይ ይሆናል ማለት ነው። የመጀመሪያው የሆርሞን መዛባት ሊያስከትል ይችላል። ማለትም ቴስቲሺያ በያዘው ፋይቶ ኤስትሮጂን በተባለ ሆርሞን አማካኝነት ሴት ልጅ ላይ ተጽዕኖ ይፈጥራል፣ እንዲሁም ደግሞ ወንድ ልጅ ላይም ደግሞ ተጽዕኖ ይፈጥራል። ፋይቶ ኤስትሮጂን ማለት ምን ማለት ነው ከተባለ ልክ እንደ ኤስትሮጂን ሆርሞን ነው። ማለትም ሴት ልጅ ላይ የሚመረተው የሴት ባህሪ እንዲኖራት የሚያደርግ የሆርሞን አይነት ነው። ታዲያ ይሄ ሆርሞን ሴት ልጅ ላይ ሲሆን የሚያመጣው ተጽዕኖ አለ፣ ወንድ ልጅ ላይም ደግሞ የሚያመጣው ተጽዕኖ አለ። እስቲ ወንድ ልጅ ላይ ምን አይነት ተጽዕኖ የሚያመጣል ወይም ደግሞ ምን አይነት ችግር ያመጣል የሚለውን ስናይ እንደምናውቀው ወንድ ልጅ ላይ የሚመረተው ሆርሞን በብዛት ቴስቶስትሮን ይባላል። ቴስቶስትሮን የምንለው ሆርሞን ደግሞ ጡንቻ እንዲያዳብር፣ ወንድ ወንድ ባህሪ እንዲኖረው፣ ወንድ እንዲሆን የሚያደርገው የሆርሞን አይነት ነው። ቴስቶስትሮን ምንድነው ካላችሁ ደግሞ በሰፊው ስለ ቴስቶስትሮን ያወራሁበት ቪዲዮ አለ። ሊንኩንም ደግሞ ከታች ዲስክሪፕሽን ቦክስ ላይ ወይም ደግሞ ከታች ከቪዲዮ በታች ባለው ላይ የምታገኙት ይሆናል ማለት ነው። ታዲያ ይሄ ኤስትሮጂን መጠን ሲጨምር የቴስቶስትሮን መጠኑ ደግሞ እንዲቀንስ ካደረገ በኋላ ምን አይነት ችግሮች ሊከሰቱበት ይችላሉ ከተባለ ጡንቻ የመገንባት ሂደቱ ላይ ችግር ይፈጥራል። በቀላሉ የስብ መጠን እንዲጨምር ያደርገዋል። ሌላው ደግሞ የዘር ፈሳሽ መመረት አቅሙ ይቀንስበታል ማለት ነው። በአንጻሩ ደግሞ ለሴቶችም ደግሞ የሚያመጣው ተጽዕኖ አለ። ይህም ደግሞ የሚሆንበት ምክንያት ከተፈጥሮ ውጪ የሚመረት የኤስትሮጅን ሆርሞን ስለሆነ ማለት ነው። ታዲያ ይሄ በሚከሰትበት ሰዓት ወይም ደግሞ ቴስቲሺያን በመበሉበት ሰዓት አብሳችሁ በመበሉበት ሰዓት ምን ይፈጠራል? የወር አበባ መዛባት፣ ከሆርሞን ጋር የተያያዘ ብጉር፣ የጡት ካንሰርን ሊያስከትል ይችላል ማለት ነው። ስለዚህ ቴስቲሺያ እንደምታስቡት ጉዳት የሌለው ምግብ አይደለም፣ ጉዳት ያለው ምግብ ነው። ይሄ የመጀመሪያው ጉዳቱን ያየንበት ነው። 2-3 እያለን ደግሞ የምንቀጥልናል ማለት ነው። ሁለተኛው የአንጀት ጉዳት ሊያስከትል ይችላል። ቴስቲሺያ ከበላችሁ በኋላ የሚታይ የሆድ እብጠት ካለ ይህ የሚከሰትበት ምክንያት ደግሞ ኢንዛይም ኢንሂቢተርስ ስለሚይዝ ነው። ይህም ደግሞ በአግባቡ ከመፍጨት ያስቀረዋል። ከጊዜ ወደ ጊዜ ደግሞ ክሮኒክ ስቶማክ ኢሹ የሚባለውን ወይም ደግሞ በጊዜ ሂደት የሚከሰት ከባድ የሆድ ህመም፣ የምግብ እጥረት መከሰት፣ የሆድ መነፋት፣ ቁርጠት እንዲሁም ሌሎች የተያያዥ በሽታዎች ሊያስከትል ይችላል ማለት ነው። ሶስተኛው የታይሮይድ ጉዳት ሊያስከትል ይችላል። ቴስቲሺያ ጎይትሮጂንስ ይዟል። ጎይትሮጂንስ የምንለው የታይሮይድ ሆርሞን በአግባቡ እንዲሰራ የማያደርግ ሲሆን ይህንን ተግባሩን የሚፈጽመው የአዮዲን መጠንን በመቀነስ ነው። እንደምናውቀው ደግሞ አዮዲን ለታይሮይድ ሆርሞን ከፍተኛ የሆነ በማበልጸግ ታይሮይድ ሆርሞን እንዲሰራ በማድረግ ከተለያዩ እንደዚህ ከታይሮይድ ጋር ተያይዞ የሚመጡ በሽታዎችን እንዳንጠቃ የሚያደርገን ነው ማለት ነው። ታዲያ ይህንን በመጉዳት ከፍተኛ የሆነ ጉዳት ሊያስከትል ይችላል። ከነዚህ መካከል ደግሞ ቋሚነት ያለው ድካም መሰማት፣ የማስታወስ ችሎታ መቀነስ ችግር ሊያስከትል ይችላል ማለት ነው። አራተኛው የኩላሊትና የጉበት ጉዳት። ቴስቲሺያ ከፍተኛ የሆነ የኦክሳሌት መጠን አለው። ይህም ደግሞ በሰውነታችን በትክክለኛ መንገድ ሊፈጭ አይችልም። እንደውም ይህ ኦክሳሌት አስከፊ በሚባል ሁኔታ የኩላሊት ጠጠርን ያስከትላል። አብዝታችሁ የምትመገቡ ከሆነ እስከ ኩላሊት ፌል እስከ ማድረግ ስራውን እስከ መስራት እንዳይችል ሊያደርጋችሁ ይችላል። ጉበት ላይም ደግሞ የሚያሳድረው ከፍተኛ የሆነ ጫና አለ። በዚህም ደግሞ የጉበት በሽታ እንድትጋለጡ ሊያደርጋችሁ ይችላል። አምስተኛ ካንሰርን ያስከትላል። ቴስቲሺያ ውስጥ ያለው የፋይቶ ኤስትሮጂን የካንሰር እድገት የሚጠቅመውን ህዋስ ወይም ደግሞ ሴሎች በማነቃቃት ለጡት ካንሰር፣ ለፕሮስቴት ካንሰር ያጋልጣል ማለት ነው። ስድስተኛው ደግሞ ብዙዎቻችሁ አስተውላችሁት የምታውቁት ችግር ሊሆን ይችላል። ቴስቲሺያ ወይም ደግሞ ሶያ በውስጡ በያዘው ኒውሮቶክሲን አማካኝነት ትኩረት ለማድረግ ልትቸገሩ ትችላላችሁ። ድንዝዜ ማለት ስሜት ሊሰማችሁ ይችላል። የማስታወስ ችሎታችሁ ይቀንሳል። የአእምሮ የመስራት አቅምን ይቀንሳል ማለት ነው። ሌላኛው ደግሞ ሰባተኛው ነገር ደግሞ ምንድነው? በፕሮቲን ይዘቱም ደግሞ ኢሴንሻል የምንላቸውን አሚኖ አሲዶችን አይዝልንም። ምክንያቱም ፕላንት ቤዝድ የሆነ የፕሮቲን አማውንት ወይም ደግሞ የፕሮቲን አይነት ስለሆነ ማለት ነው።
እርግጠኛ ነኝ አሁን የቴስቲ ሶያ ዋጋ ገበያ ላይ ከ40 ብር እስከ 50 ብር ነው። በ40 ብር ወይም ደግሞ በ50 ብር የምታገኙት 40 ግራም ፕሮቲን ቢሆን እናንተ ግን 40 ወይም ደግሞ 50 ብር ከማውጣት 4 እንቁላል ወይም ደግሞ 5 እንቁላል ብትወስዱ አንድ እንቁላል ላይ ስንት አለ? 6 ግራም ፕሮቲን አለ። በ5 አበዙ 30 ግራም ፕሮቲን ይኖራል። 30 ግራም የእንቁላል ፕሮቲን እና 40 ግራም የአኩሪ አተር ፕሮቲን ጭራሽ የማይገናኙ የፕሮቲን አይነቶች ናቸው። ምክንያቱም በባዮሎጂካል ቫልዩ ወይም ደግሞ በተፈጥሮ ኦርጋኒክ በመሆኑ በተጨማሪ እንዲሁም ደግሞ ሰውነታችን ላይ ከገባ በኋላ የሚሰራውን ስራ ከማነጻጸር አንጻር እንቁላሉ የሆነ በጣም ከፍተኛ በእጥፍ በሚባል ደረጃ ጥቅም ይኖረዋል ማለት ነው። ስለዚህ ቴስቲ ሶያን ከመጠቀም ይልቅ ወደ ኦርጋኒክ ወደሚባሉት መጠጋቱ የተሻለ ይሆናል ማለት ነው። ስለዚህ አንደኛ ኦርጋኒክ አይደለም፣ ሁለተኛ ደግሞ ኢሴንሻል የሚባሉትን አሚኖ አሲዶች ለሰውነት ግንባታ ሰውነታችንን እንዲገነቡ የሚያደርጉትን አሚኖ አሲዶችን ዘጠኝ የሚባሉ አሉ የአሚኖ አሲድ አይነቶች። እነሱን 9ኙንም አያሟላም ወይም ደግሞ አይይዝልንም ማለት ነው። የተሻለው ምንድነው? እንደዚህ አኒማል ቤዝድ የሆኑ ወይም ደግሞ እንስሳት ተዋጽኦ የሚባሉ ፕሮቲን አይነቶችን መጠቀም የተሻለ ነው ማለት ነው። ስለዚህ እነዚህ ነገሮች ካየን እና ደግሞ የተሻለ የሚባለው ነገር ምንድነው፣ የሚሻለው ነገር ምንድነው የሚለውን ነገር እንደ ቲፕ ወይም ደግሞ እንደ ሪኮመንዴሽን አስቀምጬላችኋለሁ። እኔ መረጃውን አቀርብላችኋለሁ፣ ውሳኔው ደግሞ የእናንተ ነው የሚሆነው። እንድትወስኑ የሚያግዛችሁን መረጃ ካቀረብኩላችሁ እናንተ ደግሞ ወደ ውሳኔ የማትሄዱበት ምንም ምክንያት ስለማይኖር በዛሬ ቪዲዮአችን ስለ ቴስቲ ሶያ ከምንድነው የሚሰራው፣ ምን አይነት ጉዳት አለው ለጤና፣ ምን አይነት ጉዳት ያስከትል ይችላል በተደጋጋሚ ሲወሰድ የሚለውን ነገር አይተናል። እንዲሁም ደግሞ እንደ አማራጭ ኦርጋኒክ ወይም ደግሞ ተፈጥሯዊ ወደምትገቡበትም ደግሞ እንደ ቲፕ የጠቀምኳችሁ ነገር አለ፣ ይጠቅማችኋል ብዬ አስባለሁ። ዛሬ ያገኘሁባቸውን ሪሰርች አድርጌ ያገኘሁባቸውን ስለ ቴስቲ ሶያ የወጡትን ሶያ ምን ቢባለው ማለት ነው ተመሳሳይ ፕሮዳክት ወይም ደግሞ ተያያዥ ፕሮዳክት ስለሆኑ እነዚህ የወጡትን ጉዳቶች ያገኘሁባቸውን ሪሰርቾች ወይም ደግሞ ሊንኮች ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። ለዛሬ ቴስቲ ሶያ ነበር ይዤላችሁ የመጣሁት። በቀጣይ ምን እንድሰራላችሁ እንደምትፈልጉ ምን ጥያቄያችሁ ምን ላይ እንደሆነ ንገሩኝና የምነግራችሁ ይሆናል ማለት ነው። ቴስቲስትሮንም ደግሞ ጥያቄ ከሆነባችሁ ዲስክሪፕሽን ላይ ያስቀመጥኩላችሁ ቪዲዮ ስለሚኖር እሱን ማየት ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ይጠቅማል ብላችሁ ለምታስቡት ሰው ደግሞ ሼር፣ እንዲሁም ደግሞ ቤተሰብ መሆን እፈልጋለሁ የምትሉ ከሆነ ደግሞ የግዴታ ሰብስክራይብ ማድረግ ይኖርባችኋል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ፒስ አውት።